አልሰራንም። ጂጂ የኛ አልተንቀሳቀሰም። ለምንድን ነው ያልተጠራችሁት እናንተ? ለምንድን ነው ያልተጠራችሁት? ኖ የኛ ችግር ነው። እኛ አልሰራንም። ስንሰራ ኖ እናንተ እኮ 3 ዓመት ሆኗችኋል እኮ እዚህ ላይ 3 ዓመት። የእናንተ ችግርም ቢሆን የእናንተ ለምን እንዳልሰራችሁ ታውቃላችሁ? አክሰሱን አላገኛችሁትም፣ ስፖንሰር አላገኛችሁም። ደፍደፍ ማለት አለባችሁ። ለምን መሰለ? ካናዳ ባክግራውንድ የላችሁም፣ ጀርመን አውሮፓ ባክግራውንድ የላችሁም፣ አሜሪካ ባክግራውንድ የላችሁም፣ ካናዳ ባክግራውንድ የላችሁም። ደሃዎች ናችሁ። ዛትስ ዋይ። እሱ ግን ደሃ ነው። እሱ የሰራቸው ነገሮችን ልንገርህ። ምን ሰራ አይደለም፣ አዳምጠኝ። ምን ሰራ መሰለ? እሱ የሰራቸው ነገሮች በየብሮድካስቲንጉ ትልልቅ ብሮድካስቲንጎች ላይ ቀረበ። ኦኬ፣ የራሱን ስራ ሰራ። አልሰራም እያልኩ አይደለም እኮ፣ እድሉን እኮ ነው ያገኛቸውን ቻንሶች ናቸው እየነገርኩ ያለሁት። እድሉን አገኘ። ሆይ ባክግራውንዱ ካናዳ የምትል መታወቂያ ስለያዘ ገብቷል። ከዛ ላይ ታርጌት ያደረገው ደግሞ ማን ላይ እንደሆነ ታውቃለህ? እዚህ ጋር ብገባ ባክግራውንዱ ጆን ዳንኤል ከርቸል ያለ ጃኒ እዚህ ጋር አለች፣ ይወራልኛል። ምክንያቱም ጃኒ በየቀኑ ይወራል። ያንንም ታርጌቱን መታ። አይዲያ የለውም እያልኩ አይደለም። አይዲያውን ግን በካናዳ መታወቂያ ተጠቀመበት። ሜዲን አውትሳይድ ለኢትዮጵያ ሪስፔክት አላችሁ። ሜዲን ኦሮሞ የለም፣ ሜዲን አማራ አይከበርም፣ ሜዲን ትግራይ አይከበርም፣ ሜዲን ወላይታ አይከበርም፣ ሜዲን ምናምን አይከበርም። ሜዲን ኢትዮጵያ አይከበርም። ኢትዮጵያ ውስጥ እርስ በራሳችሁ አትከባበሩም፣ እርስ በራሳችሁ ሰፖርት አትደራ። ሜዲን ቻይና አይደለ እንደምትገዙት? ይሄ እኮ የበቀለ ነገር እኮ ነው። ኢዝ ኖት ስማርት ቃል እንዳልናገርና ኮሜንታተሮች ሻታፕ ስማርት ቢሆን ኖሮ የእናቱንና የአባቱን የቤተሰብ ሀብት ላይ ቁጭ ብሎ መስራት ይችል ነበረ። ስማርት ስላልሆነ እኮ ነው። ስማርት ቢሆን ኖሮ ካናዳ ባለበት ላይ ለምን ስማርት ከሆነ ካናዳ ላይ ለምን ትምህርቱን አልተማረም? ለምን ሞቲቬት አልሆነም? እንደዚህ አይነት ችሎታ ካለ አፍሪካ ለምሳሌ አፍሪካ ስማርት ሆኖ አይደለም። አፍሪካኖች ሜዲን አውትሳይድ ትወዳላችሁ። ሜዲን አውትሳይድ ለምን ቻይና አይሆንም? ለምን ህንድ አይሆንም? ብቻ ሜዲን ዱባይ ከተባለ ራሱ ቁር ነው የምትሉት። ጂጂ ከሀገር ሳይመጣ በፊት እኮ ግን ማለት ነው ከካናዳ ሳይመጣ በፊት ልጁ 1.5 ሚሊዮን ይዞ ነው የመጣው። ከዚህ እኛ እኮ እናውቀዋለን። ምን ሆኖ? ስለዚህ ኦልሬዲ ልጁ በረንዳ አደረ፣ ተቸገረ፣ ውጭ ወጣ ከአሜሪካ ታሪኩን ተናገር። ትክክል እኮ እኔ እኮ እየነገርኩ ያለሁት እኮ ልጅ እኮ ልጁ 1.5 ስላለው ስለሌለው እኮ አይደለም። ይኸውልህ የፈለገ ነገር ቢሆን ሜድ ኢን ካናዳ ከእናንተ ጋር መወዳደር አይችልም። ቅድሚያ ሜድ ኢን ኢትዮጵያ። እናንተ የእሱን እድል ብታገኙ ልንገራችሁ፣ ብዙ ኢትዮጵያኖች እንደሱ አይነት እድል አግኝተን ብዙ ልጆቻችን ዛሬ ማርስ ላይ ሜዲን ሳይንቲስት የሆኑ እኮ አሉ። እሱ እኮ ያንን እድሉን ሳይጠቀምበት ተመልሶ ባክ ያደረገ እኮ ነው። ሁሉም ባክ ያደረገ መስራት ያልቻለ የእሱን ደደብነት የምታይ የካናዳን ልንገር አንድ ነገር መጥፎ ነገር ልታናግሩኝ ነው አይደለም? አንተ የካናዳን እድል ካናዳ ልንገር the best land in the world ኦኬ። የካናዳን እድል ካልተጠቀምክ ሁለት ሀገሮች አሉ ዓለም ላይ ሉክሰስ ላይፍ የምንላቸው፣ አንደኛው ጀርመን ነው፣ አንደኛው ካናዳ ነው። በእነዚህ ሁለት ሀገር ላይ መኖር ሳትችል አሜሪካን ቶ ኢትዮጵያ ከገባ you guys you have problem guys። ግን አሁን ማለት ነው ጂጂዬ፣ አሁን እሱ በአመቱ ምርጥ ብቻ ሳይሆን ማለት ነው በሞቲቬሽናል ስፒች ራሱ እሱ ነው እየመራ ያለው እና ሞቲቬሽኑን እኮ ተቀብላችሁ ታዳምጣችሁት እኮ አይደለም። አሁንም እነግርሃለሁ ሜዲን ካናዳ ስለሆነ ብቻ ሜዲን ካናዳ። እስቲ አሁን የሱን ሞቲቬሽን አንድ ነገር ምን ብሎሃል? እስቲ በሱ ምን ስላለ ምን የተደነቀው ነገር አለ? ከዶክተር ተወቀ ሌሎችን አልጥራለህ። ከዚህ ከአሃዱ የበለጠ ምንድን ነው የሰራው እሱ? አሃዱን አዳምጠው ታውቃለህ? አሃዱ ፖድካስት ነው። እሱን አዳምጬው አውቃለሁ። ከአሃዱ የበለጠ ይሄ ልጅ ምን ሰርቶ ነው? እስቲ ንገረኝ። ምን ከአሃዱ የበለጠ? አሃዱ ማለት ኤቭሪ 3 days
ኒውካስት ያደርጋል ሁሉ ጊዜ ቤስት በቃ ሰዎችን መለወጥ የሚችል ከሱም ለምን አታምንበትማ? ምክንያቱም ኢትዮጵያ ውስጥ ነው የሚኖሩ። ምክንያቱም የሆነ ጎጆ ቤት ውስጥ ነው። ምክንያቱም ሜድን ኢትዮጵያ ነው። አታም ነው። እኛ እኮ ድሮ መለስ ዜናዊ እኮ ተናግሯል። ትመጣላችሁ ትመጣላችሁ ዶክተር ምንጥርጥስጌ ትባላላችሁ፣ ትመጣላችሁ እዚህ ክሊኒክ ትከፍታላችሁ አለ። ክሊኒካችሁ ላይ ግን አንድ የዳነ ሰው የለም ይላል። ሜዲን ዶክተር ምናምን ተብላችሁ የውጭ ሰርተፍኬት ስላላችሁ ብቻ እስቲ ጤና ጣቢያ ላይ ብዙ ሰዎች ይድናሉ። የሰው ፍቅር ነው። ደደብ ስለሆንክ ነው የሰው ፍቅር። ደደብ ስለሆንክ ማህጊብ ስለሆንክ ሜዲን አውትሳይድ ስለምታምን that's why ሜዲን አውትሳይድ ስለምታምን እናንተን አይደለም እነዚህን ነው። ኧረ ገብቶ ነው ኮመንት ላይ። እሺ ከሙሴንና ከብሩኬን ማንን ትመርጫለች? ብሩኬን ማለት ይሄ ዜና እንደ ብሩክ ኒውስ ያ ሁለቱም ኢንፎርማቲቭ ኮንተንት ነው ያላቸው። ኦኬ ሙሴ ማለት ደግሞ ቆይ የትኛው ነው? ቀዩ ልጅ አይደለ? እኔ ብሩኬ ይጮሃል አልወድም። የሚጮህ ሰው አልወድም። ኦኬ ላውድ ነው በጣም ግን የሆነ ነገር አለ። ያኛው ደግሞ ትንሽ ቀስ ብሎ ነው የሚያወራው ለእኔ ማለት ነው። አሁን ምረጭ ብትለኝ ሁለቱ የሰራው የትኛው ነው ብለሽ ታምኛለሽ? አሁን ብዙ ኢንፎርሜሽን ብዙ እና እኔ ግን እንትን አልወድም። ይሄ የሚል ሰው አልወድም። የሆነ እንትን እፈልጋለሁ፣ ከለር ጣም የሆነ በቃ ነገር እፈልጋለሁ። ዜና አንባቢ ብትሆን እንደ አለም ነዋሴ ነው የምወደው። በቃ ዜናው ራሱ ዜና ሲሆን አይ ዶንት ኖ እኔ አያገባኝም ስለሁለቱም። ምክንያቱም በኦሮሞ ለምን ደግሞ ይጠምዱኛል። ደግሞ ዘመዶቼ እዚህ ጋር ዘመዶቼ ይቅርታ ዘረኞች አሉ ሊጠምዱኝ ይችላል። አም ሶሪ ኤኒዌይ ደስ ያላቸው ያሸንፉ። ሜዲን ኢትዮጵያኖች ናቸው። ቢፎከቱም አያገባኝም። ያቢራገጥ ጥርስ አያወልቅም ነው። ግን አውት ማነው ስሙ አውት መሆን አለበት። ማነው አዶናይ አውት። አይ ሬስፔክት እኔ ችግር የለብኝም ገባ። እኔ ግን ኢትዮጵያ ውስጥ ላሉት ቻንስ እንዲሰጥ ነው ፈልገው። እንደዛ ከሆነ ደግሞ ከውጭ ካሉት ይወዳደር እንጂ ከነ ናኦሚ ጋራ ከነ ምናምን ጋር መወዳደር የለበትም። ኢትዮጵያ ውስጥ ካሉት ልጆች ጋራ መወዳደር የለበትም። እሱ መወዳደር እንዴት መሰለ መወዳደር ካለበት አዶናይ ከነማን ጋር መወዳደር አለበት መሰለ? ውጭ ካሉት ሞቲቬቶች የሉ እነሱ ጋር ይወዳደር ገባ። እርዳታ ብሎ ስንት ሺህ ብር ተዋጥቶለት ተረድቶ ምናምን ነገር ራሱን አስተካክሎ ከገባል ካለምንም እርዳታ ደግሞ 24 hours አይናቸው ላይ ላይት እየበራ ከቀራጭ ጋራ ከምን ጋራ ተደባድበው እዚህ ጋር ከደረሱ ልጆች ጋር አንድ ልታረጋቸው አትችል። በዚህ አይነትማ እኛም መተን እንወዳደራለን። ነገር ያው ጠቅልል መግባታችን አይቀርም። ምክንያቱም የመጀመሪያው የካናዳ ሲቲዝን ነው ያለው። ሁለተኛ ነገር ደግሞ ችሎታው ቢኖረው ኖሮ ለምንድነው ከካናዳ ዜጎች ጋር ነጮች ጋር ያልተወዳደረ? ስለከበደ ተምሯል። ካናዳ ውስጥ የሆነ ነገር ተምሯል፣ ጨርሷል፣ ሰርቷል። መልሶ ኢትዮጵያኖች ላይ ነው አይደል የወደቀው። ስለዚህ ጎ አውት እኔ አልጣመኝም። ምንም አልጣመኝም። ሶሪ ምንም አልጣመኝም። የሆነ እንትና እንደ መሰለኝ ታውቃለህ። ይሄ ማንስ ነው ትዝ ይላችኋል? የሆነ ዶክተር ማንጠርቀስጌ ተብሎ መጥቶ ጠቅላይ ሚኒስቴር ወፍራሙ ሰውዬ ጋር ሄዶ አጭበርብሮ እኔ ዶክተር ነኝ የኦባማ ጓደኛ ነኝ ምናምን ያለ ትዝ ይላችኋል? ታውቃላችሁ? አልተወለዳችሁም የዛኔ ዶክተር ሳሙኤል ነው ምናምን የሚባል ትዝ ይላችኋል እናንተ? ጋይስ እንትን ላይ እየገባችሁ ማለት ነው፣ ኢንፎርማቲቭ ኮንተንት ላይ እየገባችሁ ብሩክ ኒውስን ቮት አድርጉት ጋይስ። ሁላችሁ እዚህ ጋር ያላችሁ ትዝ ይላችኋል? የሆነ ሰውዬ የሆነ አጭበርብሮ ኢትዮጵያዊ ነው። ምን ኢትዮጵያዊ ነው? ዶክተር ሳሙኤል ዘሚካኤል የሚባል ቤተመንግስት በሙሉ ዘልቆ የገባው አዶናይ። እኔ እንደዛ ነው የሚመስለኝ። ይቅርታ አድርግልኝ። አይ ዶንት ኖ እኔ ቀልቤ አልወደደው። ስራው ጥሩ ነው፣ ባዮ ጥሩ ነው፣ ባዮ ጥሩ ነው። የሆነ የሚያሳዝነኝ ነገር አለ ግን ደስታውን የሚያገኘው የኢትዮጵያን ስስ ብልት አግኝቷል። እነዚህ ድሃዎችን ፈልጎ ገባክ? በቃ ድሃዎችን 3 ልጆችን ይፈልግና በቃ አብሮ ያብዳል።
ከዛ የሆነ ታዋቂ ልጅ ጋር ሽጉጥ ይላል። የራሱ የሆነ ችሎታ አይታየኝም። ሁሌ እንዳለቀሰ ነው፣ እንደወደቀ ነው። ቤተሰቦቹ ባለሀብት ናቸው። ምንድን ነው የጎደለው? ይ እሱ የጎደለውን ነገር በእኛ ሊሞላ ይፈልጋል። በእኛ ልጆች የራሷ ጉዳይ። ኢትስ ማይ ኦፒኒየን ገራሪየር ሰው እየላከብን ስለሆነ ዝም ብለን እንጠቀም። ኢትስ ማይ ኦፒኒየን። ጃኒ መጣች፣ ጂኒ መጣች፣ አይ ዶንት ኬር። የራሴን ኦፒኒየን ነው የምናገረው። አይ ዶንት ኢንተረስት ይህንንም። ምክንያቱም እሱ ሊወዳደር ይችላል፣ ችግር የለብኝም። ያወዳደራችሁትም እናንተ ናችሁ። ግን ዝም ብዬ ሳየው የሆነ ቦታ ይጫናል፣ የሆነ ቦታ ይጠጋል፣ መውጣት ይፈልጋል፣ የሆነ ነገር ያደርጋል፣ መታየት ይፈልጋል። ራሱን ችሎ ለምንድን ነው የማይሄደው? ራሱን ችሎ እንደ ማንኛውም ወንዶች ራሱን ለምን ችሎ አይሄድም? ለእኔ ትንሽ ነው። አዶላኪ በቃ እንዲያውም እንደዚህ ካላችሁ ደግሞ ጠላሁ። እኔ እልህ አታስገቡ። እኔ ምን እርዱልኝ፣ 3 ልጆች አሉኝ ብዬ እኮ ማለት እችላለሁ። የቤት ኪራይ ክፈሉልኝ፣ 3 ልጆች አሉኝ እችላለሁ። እኔ በእኔ ስም ማለት ነው። የቤት ኪራይ ክፈሉልኝ፣ እኔ እንደዚህማ አርጉልኝ እኮ ማንም የኢትዮጵያ ሕዝብ ይችላል። ማንም ይችላል። ስንት የሰሩ አሉ አይደለም እንዴ? ሌሎች ያ ሴቶች አንቺ ትልቅ ሴት ነሽ ምናምን ከመማር የበለጠ ይሰራል እንዴ? ለካናዳዊ እኮ መማር እኮ ብትጠሯት እኮ ትመጣለች። ይ እሱ ብቻ አይደለም እኮ እኔ ምንም አልጣመኝም። ባጠቃላይ እንትኑ አልጣመኝም። ይሄ እንትኑ አልጣመኝም። ምንድን ነው እሱ ቲክቶክ አዋርዱ እኔ አልጣመኝም። ዩቲን ሺዝ ማይ ቤስት ቆየች እኮ ዩቲን በጣም ቤስት ልጅ ናት። ግን እኔ ደግሞ ጃኒ ብታሸንፍ ደስ ይለኛል። አበባ ስጡበት ጋይስ። አይ ነው መወዳደር ተቻለ ነበር እዛ የነበረበት የማይወዳደረው። እኔ ፖለቲከኛ ነኝ። ከተወዳደርኩኝም በቀድሞ የስራ ዘርፌ ነው የምወዳደረው። ከአክቲቪስቶች ከተባለ እንመጣለን፣ ከፌስቡክ ምናምን ካላች። ግን እውነታ ይሄ ነው። አይ ዶንት ኬር። ለእኔ ሰነፍ ነው። ስለዚህ አሁን ያልሽው ነገር ኦልሬዲ እሱ ከዛ መጥቶ ካናዳዊ ነው። ካናዳዊ